ፈለውን የሚገልጽ ነው ወይ የሚለው በግጥሞቻቸው አባቶቻችን ሳይሸራርፉ እዚያ አድርሰውልናል። አሁንም እሱ ነው መቀጠል ያለበት እና ይህንን ደግሞ ልጆቻችን ዘማሪዎቻችን በብርታት ያጠናችሁ አብረን እንድናመሰግን ስላደረጋችሁ እግዚአብሔር ጸጋውን ያብዛላችሁ። ከዚህ ቀጥሎ የዕለቱን ትምህርት እንማማራለን። ክቡር አባታችን ቆሞስ አባ ጢሞቴዎስ ከመጡ ጊዜ ጀምሮ የገብርኤልን መድረክ እያገለገሉ ነው። ጉባኤያችን ይቀጥላል። ሁሉ ጊዜ እሺ ብላችሁ ለመጣችሁ በረከትን ያብዛላችሁ። ሳይመቻቸው ለቀሩት ደግሞ በያሉበት ለዛሬ ወር እንዲመቻቸው እንማጸናለን። ሀገራችን፣ ዓለማችን፣ ቤተክርስቲያናችን ሰላም ያደርግልን። መድረኩን ወደ አባታችን ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን ቆሞስ አባ ገሪማ እንዲሁም የዚህ ደብር አገልጋይ የሆኑት መላከ ምሕረት ጤና እንዲሁም የዚህ ደብሩ አገልጋይ መላከ ታቦር ሁላችሁም በየማዕረጋችሁ እግዚአብሔርን ለመጠየቅ ከእግዚአብሔር ጋር ለመገናኘት ጊዜያችሁን መስዋዕት አድርጋችሁ የሞላላችሁም ያልሞላላችሁ እግዚአብሔር ያሟላዋል ብላችሁ እግዚአብሔር ጎዶሎ ያሟላል፣ በቅዱስ ገብርኤል ጎዶሎችን ይሟላል። እኛ ቃሌት ብንለፋ ብንደክም ላይሞላ ይችላል ብላችሁ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም የሰንበት ትምህርት ቤት ወጣቶች በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ከረማችሁ? ቸርነቱ የማያልቅበት ለስጦታው ምክንያት የሌለው ኃጢአታችንን ሳይሰፍር ሳይቆጥር እንደ በደላችን ሳያጠፋ እንደ ኃጢአታችን ሳይደመስስ እዚህ በቤቱ ሰብስቦ ሊያስተምረን ሊመክረን የተሰበረ ልቡና ሊሰጠን እኛም ማናውቀውን እሱ መንግሥቱን ሊያወርሰን የሚችለው የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ትጸውር ኩሎ እንዘ ይትደክ፣ ሳትደክም ሁሉን ትሸከማለህ። እስቲ በሉላችሁ፣ ሳትደክም ሁሉን ትሸከማለህ። የእኛ አምላክ እንዴት የእኛን ሸክም ይሸከመዋል? ምንም ሳይደክም እንደው ወደ እሱ ተቃርበን ሸክማችንን ያቀለዋል። ትሴስለ ሁሉ እንዘ ይትነጽህ፣ ሳታጓድል ሁሉን ምን አለ ትመግባለህ። በፀሐይ ስር በዝናብ አብቅሎ በፀሐይ ስር የሚመግብ አምላክ አለ። ሰው ከእግዚአብሔር ጋር ሲጠጣ ሸክሙ ይቀላል። ሰው ከእግዚአብሔር ጋር ካልተጠጣ ደግሞ ምንም ይሁን ምንም ሸክሙ አይቀልም። ሰው ከሰው ጋር አይደለም መጠጋት ያለበት። ሰው ከዘመድ ጋር አይደለም መጠጋት ያለበት። ሰው መጀመሪያ መጠጋት ያለበት የሁለተኛ ረዳት ሆኖ ከእግዚአብሔር ጋር መጠጋት ያለበት።
አንዳንድ ጊዜ አብርሃም የእግዚአብሔር ሰው ወይ ይለዋል። ደግ ሰው ስለሆነ የእግዚአብሔር ሰው ወይ አሁን በዓለማችን ውስጥ የእግዚአብሔር ሰው ጠፍቷል። ከእግዚአብሔር ጋር የሚኖር ጠፍቷል። ከእግዚአብሔር ጋር ስንኖር ሸክማችን ሁሉ ይሆናል። ሁሉም ነገር ሳይነጥ እናንተ የለፋችሁበትን እናንተ የደከማችሁበትን እቤታችሁ ተገኝቶ እግዚአብሔር ባርኮ ሲሰጣችሁ ምን ያህል የሚያስደስት በስራ ላይ ሳንታመም ሳንወርቅ መከራ ሳያገኘን ከወጣንበት ሳንቀር ጠብቆ ከልጆቻችሁ ጋር ተገናኝታችሁ ስትመገቡ ሳይናጽብ ሁሉ ሲመግባችሁ ምንድን ነው የሚታየው? ምንም ማድረግ የለም። እግዚአብሔር እንደዚህ ነው የሚያደርገው። ሳንሰራ ሳንቆፍር ነው የሚመጣው። የለፋነውን እንኳን እንዲባርክልን ከእግዚአብሔር ጋር እንኖራለን። ለብቻችን ተኖር ቤታችን አይባረክም፣ ሸክማችን ይከብደናል። የልጆች ማሳደግ ሸክም ይከብደናል። ከጎረቤት ጋር ለመኖር ሸክሙ ይከብደናል። ቤተ ክርስቲያን ለመሳም ሸክሙ ይከብደናል። አንተ ነህ ሸክሙን የምታቀለው የምትቀበለው። ተአቅብ ሁሉ እንዘ ይትነው። ሁሉን ነገር ሳትተኛ ሁሉን ትጠብቃለህ። ወገኖች በእንቅልፍ ፈሳት ምን እንቀር ነበር? ከእንቅልፍ ስንነሳ ሰዎች ነው። ስንተኛ በድንነት ከበድንነት ነው የምንነሳው። ሰው ሲተኛ እኮ ሚስቱን አይኑ ልጁን አይኑ ማን ጠብቆት ነው የሚመጣው? ማንን ነው ተመልክተን የምናየው? እናቶች የወለዳችሁትን ልጆች አሁን አይታችሁ ተታትራላችሁ። ሌሊት የለም ስጋችን የት ቦታ እንዳደረግን አናውቅም። የት እንዴት እንደባከነ አናውቅም። ለተወሰነ ጊዜ ኃጢአት ሰርቶ ተሆነ ያ ሰውነት ከዚያው ትንሽ ሰዓት በኋላ የለነተኛበት ይህን ሸክም ነው እግዚአብሔር የሚያቀለው። አሁን ሸክማችንን ያቀልልን እሱ ካላቀለለው ማን ያቀለው? 5500 የተበተበው ጭነት ያሸክም በድንግል ማርያም ልጅ ሸክማችን ቀርቶ ነበር። ግን አሁን እየመለስን ሸክሙን እያከበር ነው እየመጣ እንዳናማ በአሜት ሸክም እንዳይከብድን እርስ በርሳችን በመለየት እንዳይከብድን እግዚአብሔር ኢየሱስ ክርስቶስ ለዓለም የተሰቀለ ነው። ኢየሱስ ክርስቶስ የዓለምን ኃጢአት ይቅር ያለ ነው። እግዚአብሔር በማህበራችን በአንድነት ሸክማችንን አቅሎ እንድንኖር የሚመክር ነው። ይህንን ነው የምንፈልገው እና በዚህ በማቴዎስ ወንጌል ላይ አንድ ሴትዮ የማይገባ ጥያቄ ጠየቀች። የማይገባ ምንም ጥያቄ ጠየቀች። የማይገባ ጥያቄ ስንመጣ ወደ ቤተ ክርስቲያን የማይገባ ጥያቄ መጠየቅ አያስፈልግም። ከዚህ ሴትዮ መማር እንችላለን። ከርማችሁ ይህቺ ሴትዮ የማቴዎስ ወንጌል ምዕራፍ 20 ቁጥር 20 በደንብ አድርጋችሁ ያዛል። በዚያን ጊዜ የዘብዴዎስ ልጆች እናት ከልጆቿ ጋር እየሰገደች እየለመነች ምን አለች? ወደ እሱ ቀረበችና ጥያቄውን ጠየቀች። እየሰገደች ነው ጠየቀች። አጠያቋ ይህንን ዓለም ብቻ አስመስላው ነው የመጣች። በያ ዓለም ላይ ልጆቿ ተሾሙ እንድልቧ ቁጭ ብላ እንድትበላ ነው የጠየቀችው። አግባብ የለበት ልጅን በጤና ኑርልኝ ማለት አይቻልም። ልጅን በሀብታ ኑርልኝ ማለት አይቻልም። ንጉሥን ደግሞ ምንም ቢሆን ምንም ምድራዊ ንጉሥ ነው እንጂ አስመስላ የመጣችው ሰማያዊ ንጉሥ መስሎ ታሳያለች። በዛን ጊዜ ሲያበላቸው ሲያጠጣቸው አብሯቸው ሲጓዝ በለበሰው ስጋ ሰው መስሎ ሰው ነው። ሰውን ስጋ ለውጣ ግን የመለኮትን ስራ ግን አይደለም።
እዛ ጊዜ እኮ ብዙ መሰናክል የመጣው እኮ እግዚአብሔር እኮ የማዳኑን ስራ ከማድነቅ ይልቅ የሚወነጅሉ ሰዎች ይበዙ ነበር። ወንጀል የሚያበዙ ሰዎች ነበር። ይወነጅሉናል። የእግዚአብሔር ልጅ ነኝ ይላል። አሁን ነው ወንጀሉ ሰንበትን ይሽራል። እንደዚህ እያሉ ይወነጅሉታል። ሊያድን የመጣው መድኃኒት ሊሆን የመጣውን ኢየሱስ ክርስቶስን ይህንን ጠየቀችና እየሰገደች ጠየቀችው ይላል። እርሱ ምንድነው የምትፈልጊው አለ። አናታት ምንድነው የምትፈልጊው? እስኪ ምንድነው ማደርግልሽ አለ። ወይ ሌላ ምን ትታስሲ ምን ትገብሪ ምንድነው የምትፈልጊው አለ። አንቺ የምትፈልጊውን ነገር ላደርግልሽ ሞለው ምንድነው አለ። ጌታዬ አለችው አሃዱ በየማንከ አሃዱ በጸጋምከ ወአሃዱ በመንግሥትከ አንዱን በቀኝ አንዱን በግራ ሹመትኛ እግዚአብሔር ለዚህ ዓለም ሹመት ያስደንቀዋል። እነ ዳዊትን የሾመ አምላክ መሾም ያቅተው እንደ አቅቶታል። አግባብ የሌለው ጥያቄ እዚህ ቤተ ክርስቲያን ስንጸልይ አግባብ ያለው ጥያቄ ይዘን እናቶቻችን እንባችን የሚታበሰው የራሔልን እንባ ይዘን ነው። አባቶቻችን እንባችን የሚታበሰው የዘካርያስን እንባ ይዘን መጣ ነው። የተሰበረ ልቡና እየተመታን ግን በደንብ አድርጎ እግዚአብሔር እኛን ልቡና እንትን ይላል። ጠየቀችው በግራና በቀኝ ሹምልኝ አለችው። ወአውስአ ወይኔና አለ ይተአምሩ እንዘርቱ የምትዩን ነገር የምትሉትን ነገር አታውቁም ማለት ይህን ነገር የምትናገሩ ነገር አይገባኝም ማለት በግራና በቀኝ የሚሾሙት ሌሎች ናቸው እኔ አይደለም ማለት ሚስጥሩ አልገባትም። በዚህ ጊዜ ሁለቱ ሹመት ስታቀርብ ደግሞ አስሮቹ ደግሞ ተቆጡ። ይገርም እኮ ነው። አስሮቹ ተቆጡ። እሷ ለሹመት ያቀረበችው አይሾመም እኮ ሹመቱን እኮ አልሰጣም። ለሹመት አቅርባቸው ነበርና እነዛ ደግሞ በማያገባቸው ገብቶ ደግሞ ተቆጡ። ጌት እኛስ እንዴታምሽ ቆም እኛስ ልጆቹ አይደለንም ወይ በለውቶች ተነሱ። እግዚአብሔርን ግራ እናጋባው። ጥያቄያችን መልሳችን ትክክለኛ መልስ ሲሆን እግዚአብሔራችንን ይርዳን። ስለዚህ ከዚህ በኋላ ትጠይቀው ምንድን ነው አለ። እናቴ ሆይ ታራት ያስረዳት የጠየሽው ጥያቄ ትክክል አይደለም፣ መልሱ ትክክል አይደለም። በግራና በቀኝ ሊሾሙ ከአብ የተሰጣቸው አለ። አብና ወልድ ምንድን ናቸው? አንድ ናቸው። ከአባቴ የተሰጣቸው አሉ በግራና በቀኝ የሚሾሙ ይሄ አይደለም ማለት እሱ የሚናገረው የዕለተ መስቀሉን ነው፣ የዕለተ ዓርብን ነው የሚናገረው። እሷ ደግሞ የበይነ መሬት ላይ ሹመቱ አንደኛ እሱ ሊያመልጠኝ ነው የሚል ሀሳብ ይህን ዓለም እየገዛ እያስተዳደረ እያለ ቶሎ ልጆችን ሾሜ ቁጭ ብዬ መብላት አለብኝ። ለመሆኑ የተሾመ ሰው ጤና አለው? ለመሆኑ ሰላም ነው የሚያድረው? እንዲሁ በዚህ ክርስትናችን ስታዩት እንዲሁ ሰላም ነው ወይ? በሰላም ነው ወይ የሚተዳደር? ይህን ዓለም ሹመት ከዚህ በኋላ ምን አለ? እናንተ ከፍ ከፍ ብላችሁ የምታዩት ዝቅ ዝቅ ብሎ ያገለግላችኋል አላችሁ። አስሮች እናንተ እዚህ ነው የምትመለከቱት። እናንተ ከፍ ብሎ እናንተን ገና ከፍ ብሎ የምታዩት እናንተን ዝቅ ብሎ ያገለግላችኋል አላችሁ። ተረዱት፣ ተረዳችሁ። ከዚህ በኋላ እግዚአብሔር ሲያስተምር በሚገባ ነገር ስለሆነ ነገራት ገባ። ከዚህ በኋላ በቀኝና በግራ የሚሰቀሉት ፈያታዊ ዘማንና ፈያታዊ ጸጋም ናቸው። እነዚህ የአንቺ ልጆች አይደሉም ማለት እነዚህ ለወንጌል የተጠሩ ናቸው። እነዚህ ለማስተማር የተጠሩ ናቸው።
እነዚህ በሞቴንና ትንሣኤን ይዘው ዘምተው እያስተማሩ ሕዝቤን የሚመልሱ ናቸው። አስሮቹም እንደዛ አትሆኑ። በዓለም ላይ ብዙ ነገር አትመኙ። የምሰጥ እኔ ነኝ፣ የማሳጣ እኔ ነኝ አለ። የሚያሳጣ ማለት አይዟችሁ አትደንግጡ። የሚያሳጣ ማለት የሚሰጥስ ማለት ዋቤ ጸጋ እኮ ነው። የሚሰጥ ባለጸጋ ማለት እኮ ነው። ንጉሥ ዘየብዝዎ እኮ ነው። የማያስጡት ጌታ ንጉሥ ዘይሰይምዎ እኮ ነው። የማይሾሙት ጌታ፣ የማንመርጠው ጌታ፣ ከሰማያት የወረደ ጌታ ኢየሱስ ክርስቶስ። ክርስቲያኖች የታደልን እኮ ነን። ይህን ንጉሥ ማግኘት እኮ ለእኛ ተደገድል እኮ ነው። ስንንከራተት የነበር በኃጢአት ላይ ወድቀን የሚያድነን አጥተን በሲኦል ተከተን የነበርን ሰዎች፣ በሲኦል ወድቀን የነበርን ሰዎች እኮ መጡ እኮ ተሸከመው፣ የእኛን ኃጢአት ተሸክመው። የእነ ማርያምን ተፍረትን እኮ ኃጢአት ወዲያውኑ እኮ በቃ ይበቃሻል አለ። የእነ ማርያም መግደላዊን ኃጢአት እኮ ወዲያውኑ እኮ በቃሽ አለ። የእነ ጴጥሮስን እንባ እኮ ወዲያውኑ የተቀበለው። እኛም እንደዚህ ያለን ባብናለቅስ እኮ ዘበኛ ጋር ይኖራል። የሰውን ነገር ተውት። የሰውን መንገድ አንጓዝ፣ የእግዚአብሔርን መንገድ እንጓዝ ወገኖች። ለማን መንገድ እንጓዝ? እግዚአብሔር ቸር ነው። እግዚአብሔር እኛ ኃጢአት እንሰራ አያጠፋንም። የፋታይ ዘማን እኮ ያንን ኃጢአት ቢያደርግ እኮ ተዘከረኝ እንዲሁ በመንግስት ጋር አሁኑ ግባ። ሱራፌል እኮ ተጨነቀ። እዛ ሄዱ። ማነህ አንተ? አዳም አይደለሁም። ጥያቄው መጣበት። አንተ ኤልያስ አይደለሁም። እኔ እጄን በደም ላይ ነክሬ የምኖር ሰው ነኝ። እንዴት ልትገባ ቻልክ? ከአዳም ቀድመህ ልትገባ ቻልክ? እኛ ከአዳም ቀድመን የምንገባበት ጊዜ አለን። ንጹሕ ልቡና ስንይዝ፣ ንጹሕ ልቡና ስንይዝ አንድነት ይኖራል። በአንድነት ስንጓዝ እኛ ሁላችንም ማይበረ ነቢያት ናቸው፣ ድሞች ማይበረው። ስለዚህ ከዚህ በኋላ ላይ እነዚህ ከፍ ከፍ የሚለው ሁሉ እናንተን ምን አለ? ያገለግላችኋል። እኛን ያገለግሉናል። ማን? ሐዋርያት፣ እነዚህ ካህናቶች ያገለግሉናል። እናንተ ቤተ ክርስቲያን ታገለግላላችሁ። ስለዚህ ከዚህ በኋላ ለሥጋ ወደሙን ይዘው በዓለም ላይ እየሰበኩ እያስተማሩ እንዲኖሩ አገርን እንዲጠብቁ አድርጉ። ምድራዊ ሹመት ሳይሆን ሰማያዊ ሹመት ሾማችሁ ሐዋርያት ቁልፉን አላቸው። ስለዚህ እግዚአብሔር አምላክ እንደዚህ እንደ ማርያም ያለው ጥያቄ ሲመጣ የሚያስረዳ አባት ያስፈልጋል። ተረዳይ ተዝዋል። ጌታ ሆይ እኮ ስላላወቅኩ ነው። እኔ እኮ እንደዚህ ያለ ነገር አልመሰለኝም። ምድራዊ መስለኝ ነበር፣ ሰማያዊ ነኝ ለካለች። አሁን የሚያስተምረን ሰማያዊ አምላክ ነው። ስለዚህ ሰማያዊ አምላክን ስንከተል ሥጋውን ሰጥቶናል፣ ደሙን ቆርሶ ሰጥቶናል። ለእነ ማርያም እኮ የማርቆስ እናት ቤት እኮ የጸሎት ቤት ነው። ቤቴ የጸሎት ቤት ነው እንደተባለ የጸሎት ቤት አካላችን ሁሉ የጸሎት ቤት ነው። ሸክማችንን የሚያራግፉ በንስሐ አባቶች አባልን ሰጣሱ። ደግሞ ካህናቱን ሂዱና ሸክማቸውን የምዕመናንን አቃላችሁ ለሥጋው ደሙ አልቋቸዋል፣ ጠብቋቸዋል። በካህኑ ስልጣን፣ በካህኑ ጠባቂነት ሳትተኙ እየደከማችሁ ወደ መንግሥተ ሰማያት አምጣችኋላችሁና እግዚአብሔር አምላክ ደክማችሁ የመጣችሁ ረፍታችሁ ነው። ጊዜያችን ደግሞ በቂ ትምህርት ነውና እግዚአብሔር ኃጢአታችንን ሸክማችሁ የከበደ ምንድን ነው ያለው? ወደ እኔ ኑ ቶሎ ቀንበሬ ለዝብ ነው ብሏልና በጾማችን አናክብደው። የታመመ ከሆነ ታመበት ያዛል እና አናካብድ። ህመሙ ላይ ደግሞ ጥሩ ጥሩ አባቶች እንዳናጣ በታመገቱ የታመመ ከሆነ ተዳነ በኋላ ተነሳ አባቱ ጋር መገናኘት ያስፈልገዋል እንጂ ክብድ አድርገን ተያዝነው ህመሙ ጨጓራው፣ ስኳሩ ይከብድና በሞት ተለይተው እነዚህን አባቶች እንዳናጣቸው መጠበቅ አለብን ነው። ላስተማረን
ለተሰጠን ሁሉ እግዚአብሔር ምስጋና ይድረሰው። ወስብሐት ለእግዚአብሔር ይቆየን። ክቡር አባታችን የእግዚአብሔርን ቸርነት በልጆቹ ያለውን ፍቅር በሚገባ አስረድተውናል። በዕድሜ በጤና ይጠብቅልን። የተሸከመን እሱ ነው፣ የቻለን እሱ ነው፣ በመሃል እጁ ቀረጸን እሱ ነው። ይህንን ብናየው ውለታው ከባድ ነው። እንዳናየው አድርጎ ሰይጣን እንዲሁም የስንፍና መንፈስ በዓለም ውስጥ ጋርዶ እንጂ እግዚአብሔር ለእኛ እያደረገ ያለው እኛ ደግሞ ለሱ የምናደርገው ኢቨንት ዜሮ ነው እና አንድ የበቁ አባት ያለቅሳሉ። እሶ በቅተዋል፣ እሶ በዚህ ሰዓት ምን ያስለቅሰውታል? የዓለም ኃጢአት በእሱ ውስጥ የለ አላቸው። እሳቸው ግን የእግዚአብሔር ቸርነት በእኔ ብቃት የሚወሰን አይደለም፣ እኔን ተላላፊውን እኔን አመፀኛውን ይቅር ያለኝ የእርሱ ፍቅር በእኔ የሚለካ አይደለም አሉ ይባላልና የእግዚአብሔር ምሕረት በእኛ የሚለካ አይደለም። የእግዚአብሔር ምሕረት ከእኛ አእምሮ ሁሉ በላይ ነው። እግዚአብሔር ምሕረቱን አብዝቶ ለዚህ ሰዓት ስላደረሰን ጉባኤያችን ተገኝቶ ስላስተማረን አምላካችን ስሙ የተመሰገነ ይሁን። እግዚአብሔር ከሰማይ ወርዶ ያስተምረን። ምእመናን ኦርቶዶክሳውያን በቨርቹዋል ውጭ ሆናችሁ የምትሰሙ ሁሉ ባካችሁ አትጎዱ። ከዚህ ያለ ቢሏችሁ፣ ከበረሃ አለ ቢሏችሁ፣ ከዛ ነው ቢሏችሁ አትውጡ ነው ያለው። በየቦታው ለተነሳው ሁሉ አባል የሚሆናችሁ ለተነሳው ሁሉ እየተንከራተታችሁ ወዝዞ ለሚያሰቃየው ሁሉ እየተሰቃያችሁ እንዴት ተጎድታችሁ ትኖራላችሁ? በቤተ ክርስቲያናችሁ አትውጡ። ትክክለኛውን ቃል መስመሩን ጠብቆ ከክርስቶስ ሐዋርያት ተረከቡ፣ ሐዋርያት ለሊቃውንት አስረከቡ። ሊቃውንት እስካሁኗ ድረስ ሳትሸራረፍ ታላቋ ቤተ ክርስቲያናችን ያመጣችልን አስተምሮ ተከትሎ መሄድ ነው እንጂ ዝም ብሎ በየቦታው የጠራችሁ ሁሉ እየተከተላችሁ ዝም ብሎ ልዕሉን ያጣው ሁሉ እየጎተታችሁ አትጎዱ። በተለይ ኦርቶዶክሳውያን አትጎዱ። በረሃ ቅልጥ ያለ በረሃ ቃዲስ በርኔን አንጠቅስላችሁም። በረሃ ዩቱብ ነው፣ በረሃ ፌስቡክ ነው፣ በረሃ ቲክቶክ ነው። መልካም ያልሆነው ሁሉ ዜና ይዞ የሚመጣ አይምሮን የሚያቀልጥ የሚያበላሽ ይቺ ታላቋ ቤተ ክርስቲያን የክርስቶስን ድምፅ ሁሌ ሳትሸራረፍ የምታስተላልፈዋል ቤተ ክርስቲያን በአባቶቻችን ጠብቃ ሁሉም ነገር ይዛ ሌሎቹ እየተረጎሙ እየሳቱ ሲሄዱ እስካሁን ድረስ ዓለም እየተደነቀባት ያለችዋን እውነቷን የእግዚአብሔርን ቤት ኦርቶዶክሳዊ ቤተ ክርስቲያን አክብሮ ተከባብሮ መኖር ራስንም ያስከብራል። አትጎዱ። በዚህ ሰዓት ማንም ሊያድናችሁ አይችልም። ማንም የእናንተን ችግር ሊሸከም ሊረዳ አይችልም። የእናንተን ችግር የምትሸከመው ቤተ ክርስቲያን ናት፣ ኢየሱስ ክርስቶስ ነው። እናንተን የሚያግዟችሁ አባቶቻችሁ ናቸው። እውነተኛውን መንገድ ተከተሉ። በየፌስቡኩ በየሶሻል ሚዲያው የሚያታለላችሁን አትታለሉ። ጥንታዊውን ነገር ያዙ። ጥንታዊው ኢየሱስ ክርስቶስ ዘትም ዓለም ሆነ ኢየሱስ ክርስቶስ ትናንትና ዛሬ አንድ ነው። ለኛ የተለየ ኢየሱስ ዓለም ሊሰጠን አይችልም። ይህ ማደንዘዣ ነው። የኛ ኢየሱስ ትናንትም ያለ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ነው። ይህንን እንድንማር አባቶቻችን ሊያስተምሩ ፈቅዳችሁ ስለመጣችሁ መድኃኔዓለም በጤና ይጠብቃችሁ። የዛሬ ወር በሰላም ያደርሰን። መድኃኔዓለም በ27 የሚውለው የሆሳዕና ዕለት ስለሆነ በዛን ሰዓት መሄድ አንችልም። በዛኛው በቀጣይ ወር እንገናኛለን። እንለወጥ። አሁን በመለወጥ ሞክረው እስቲ። ይሄ ቤተክርስቲያን ይሙላ። በቃ ኑ መድኃኔዓለምን ይሙላ፣ መድረኩ ይሙላ፣ ትምህርቱ ይሰጥ። እኛንም ትረዱናላችሁ እንድንዘጋ